እስካሁን ያደረጋችሁት ነገር ሊጸጽታችሁ ይገባል። ምክንያቱም የብዙ ሰው ህይወት ነው እየበጠበጣችሁ ያላችሁት። ትንሹ ሀይሚ ያክስት ልጅ አታሳዝነ ነው። ይቅርታ ወዲንስ ነው እናንተንም በጣም ይቅርታ ከልብ ነው። ስለገርመው ይሄኛውን ባልዮኔ ብሎ የመጣውን ሰውዬ ልክ እንዳልሆነ በቃ ለብሩክም እንድትነግረው ለሀይሚ ደውዬላት ነበር። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን በያላችሁ በሰላማችሁ ብዝት ይበልልን። እንግዲህ ያው ዛሬ የኢየሩስ አዲስ አባት ነኝ ተብዬ መምጣቱን ጉዳይ ሄኖክንም ጠርተ ነው ያሉትን ነገሮች ለማስተካከል መተናል ማለት ነው። ያው ሰሞኑም ያልመጣ ነው ለዛ ነው በውስጥ በኩል እናወራው ሞክረን ነበረ። አዲሱ አባት ተብዬው ያው አውርተነዋልም እሱም አባት ነኝ ብሏል። ማለት እሱም እንደሚያውቀው እኔ አባት ነኝ ከኔ ውጪ ማንም አባት ሊሆን አይችልም ምናምን ብሏል። ሄኖክም አባት ነኝ ብሏል። እሷ ደግሞ ብሩክ ነው ልጄ ትላለች። ይሄ ነገር እኛ ራሱ በቃ በዚህ ሰዓት በቃ መላመት ሆኖብናል። በቃ ምንም ሚያዝ የሚጨበጥ ነገር ስላልያዝን ወደ እናንተ መተናል ማለት ነው። ሄኖክን ጠርተነው ያሉትን ነገሮች በቃ ያው ሄኖክ እኔ አባቱ እንደሆነ በደንብ አምናለሁኝ። ያሉትን ነገሮች ደግሞ ትላንት ደግሞ ቪዲዮ ላይም አይቻታለሁ። ኢየሩስ ብዙ አባት ነኝ ተብዬ እየመጣ ነው እና እናንተ እንዴት እንትን ትላላችሁ ምናምን ብላ ነበርና ይሄ ነገር ደግሞ ሄኖክ ትላንት ጠዋት ደውዬለት በጣም ተሰምቶት እየነገረኝ ነበር ያሉትን ነገሮች። እንዴት እንደዚህ ትላለች፣ እኔ እንዴት እንደዚህ ትሸውደኛለች፣ እንዴት በህሊናዬ ትጫወታለች፣ በሰው አይምሮ እንዴት ይሄ ነገር እንዴት ይደረጋል ምናምን ብላ እያወራች ነበርና ያ ነገር ሄኖክ ራሱን ጠርተን ያለውን የተሰማውን ነገር ለእናንተ ሊያካፍላችሁ ይመጣል ማለት ነው። ዛሬ ኡመርም ሰላም በላቸውና ያሉትን ነገሮች አጫውታችሁ። ምንድነው አሁን እዚህ ጋር ታውቃለህ፣ እኔ ልጅ በጣም አስደብሮኝ ነበር ከኢየሩስ ጋር ያደረገው ነገር። ፋይል ባይወጣበት በቃ እኛ ላይ ጨርሰውታል ማለት ይቻላል። ማለትም እኛንም ውሸተኛ ሊያስብሉን ነበር። ምክንያቱም በዛ ልክ በዚህ ልክ እንዴት በዚህ ደረጃ ይወርዳል የሚለው ነገር በጣም አሳስቦኝ ሳለ ያ ፋይል ወንድማችን አሚር ባያሳየን እሱንም ይዛው ነበር። በነገራችን ላይ ሻሻ ነው እሱ ላይ ራሱ እየሰራች ያለች ልጅቷ በቃ አንደርሬትን ተኮለኛለች ሳስበው። እንዴት በዚህ ልጅ ይሰው ልጅ እንትን ልጁን አሳምናው እኛን እንዲያዘጋልና ነገሮችን በቃ እንዲታፈን ለማድረግ ጥራ ነበር። ከዛ ፋይሉ ወጣበት። ወንድማችን በጣም አዝኗል። በነገራችን ላይ ያ ነገር በማድረጉ እኛ ላይ ክህደት በማድረሱ በጣም አዝኗል። ወደ ራሱ ተመልሷል ብዬ አስባለሁ። አሁን ራሱ ማለት ቪዲዮ እውነቱን ላውጣ እያለ ነበር ሰሞኑን ራሱ ያረጋው ነገር በጣም ስለደበረን ምንም እኛ ራሱ ደበረን ማለት እኛን ውሸተኛ ለማስባል ነው እንደዚህ የሚሰራው ምናምን ብለን በነገሮች ተጸጽቷል። እሱ ራሱ እንደዚህ ካዲ መሆኗን አላወቀም ነበር። ምን አለ ክደዋለች። እሱ ራሱ ሳምንት ባልሞላ ጊዜ ውስጥ ነው ያን ፋይል አንተን ያሳያቸው ለነሱ ሆን ብለ ያሳያቸው ፋይል ነው ብላ እሱ ራሱ ክዳው ነው አባት ተብዬ ምናምን ለማጫወት የሞከረችው። እሱንም የኔ እሷ ልካው ይሆናል አይታወቅም። እና እሱ ራሱ በጣም ወደ ሌላ ነገር ከሚገባ ብለን እኛም አሁን ኢየሩስም ክዳው እኛም ማለት እኛ ክደት ሳይሆን ያደረገው ነገር ተገቢ ስላልሆነ ነው ምንም በቃ ልንሰማ አልቻልነው። አሁን ግን ወደ ራሱ ተመልሶ እናንተ ኦዲየንስም እኛም በግል ሶሪ ይቅርታ ጠይቁናል። ኦዲየንስን ይቅርታ ጠይቅ ብየዋለሁ። ምክንያቱም እዚህ ጋር እኛ ብቻ አይደለም ኦዲየንስ ይቅርታ መጠየቅ እነሱ መጠየቅ አለባቸው። አለበት ተዋሽተዋል። ገባ አይደል? ከታገተ በኋላ ሙሉ ያደረገው ነገር በቃ ውሸት ነው። እኛን ሸዋሻ እየሰራን ፋይል እናሳይ እንደዋለን እኔ ሀሳይ ተናግራል ከዚህ በፊት በቃ እየዘጋብን ነበር ሙሉ መንገዱን ማለት ነው። ከዛ ስትክደው ደግሞ በጣም ተጎዳ። ታውቃላችሁ ቤተሰቦች እሷን አምኖ እኛ ሊክድ ሞክሮ ነበር። እሷም ካደችው እኔ ብቻ እንዴት የልጇን አባት በዚህ ልክ እንደዚህ ትጮትበታለች የሚለው ነገር በጣም አሳስቦኝ በቃ እሱም በጣም በራሱ በጣም እንትን ብሏል። ባረገው ነገር በጣም ተጸጽቷል። ና ብለናል። ዛሬ ስላለው ነገር ሪያሊቲው ለእናንተ የሚነግራችሁ ይሆናል። በቃ በጣም ከፍቶታል ልጅ ማለት እሷ ተማምኖባት ነበረ። መጀመሪያ እውነት መስሎት ነበር ያወራችው ነገር። ያው ብሩክ እንደዚህ ምናምን ስትለው አውቃ እየደለለችው መሆኑ አልገባውም ነበረ እና በኮንፊደንስ ቆሞ እንዴት እንዳወራን አይታችኋል። ያቀር ራሱ ቪዲዮን መለስ ብላችሁ እና በቃ በጣም አምኖባት ነበር። ግን እሷ እንደዚህ መሆኗን አላወቀም ነበረ። ያው ኢየሩስም በእርግጠኝነት እኔ የምነግራችሁ ነገር ቢኖር ማለት የልጁን አባት በትክክል ታውቋለች። እሷ አውቃ ያው ቪዲዮ እንትን ላይ ሪከርድ ላይ እንደሰማችሁት ይሄ ነገር ይወጣብኛል ብላ አላሰበችም። በነገራችን ላይ ይሄ ሪከርድ ይወጣብኛል ብላ ስላላሰበች ነው አሁን ሪከርዱ ሲያስወጣው እሷ የልጅ አባት ነው ምናምን ብላ እንዲመጣ ያደረገችው እንደሚመስለኝ ማለት ነው። እና ብዙ ሴራዎች እየጠነሰሰች ነው። ከዚህ በኋላም ብዙ ነገሮች ይከሰታሉ እና ያን ነገሮች እናንተ ለመቀበል ሞክሩ። ማለት እኛም ባለንበት ሁኔታ በውስጥ በኩል ለማስጨረስ እየሞከርን ያለበት ሁኔታ አለ። ያ ነገር ደግሞ ከናንተም ጋር
አብረን ተባብረን እውነቱን ለማውጣት እንሞክራለን። ምክንያቱም በዚህ አጋጣሚ ሼር እያደረጋችሁ አይደለም፣ ቪው ትንሽ እንትን ብሏል፣ ቀዝቀዝ ብሏል። ሼር እያደረጋችሁ አይደለም፣ ሼር አድርጉላቸው። እነሱ እኮ ሲያዩት ምናልባትም ያው ቫይራል እንደመውጣቱ ሊመለሱ ይችላሉ። ገብቷችኋል? ኢየሩሳሌም ልትመለስ ትችላለች። ሼር እያደረጋችሁ አድርሱ፣ ለሁሉም አድርሱና እኛ ላይ ብቻ ስለ አንዳንድ ሰው ምን ያህል እኛ ላይ ኃላፊነት በቃ ሄዳችሁ አሳዩ ምናምን። እነሱ በቀላሉ የሚገኙ ሰው አይደሉም። ይሄ ሚዲያ ነው፣ ሶሻል ሚዲያ ነው። ነገሩን እየረበሸች ያለችው በሶሻል ሚዲያ ነው። የእናንተ ኃላፊነት ነው እዚህ ጋር። የኛ ኃላፊነት እውነቱን ለእናንተ ማጋራት ነው። የእናንተ ኃላፊነት ደግሞ ሼር እያደረጋችሁ ለነሱ ማስተላለፍ ነው። ምክንያቱም በቃ እስቲ እንደ ኦዲየንስ እንደ ወዳጅ እንደ አድናቂም እንደ ሃይሚ እንትን ሼር እያደረጋችሁ በቃ በምትችሉት አቅም ለጓደኞቻችሁ ሼር ስታደርጉ እነሱም ያዩታል። ገባችሁ አይደለ? ከዛ በቀስ በቀስ እውነቱ እንትን እየተከፈተላት ሄዳል። ሃይሚም እንዲህ ራሷንም እንዲህ ወደ አልተገባ ነገር አይሄዱም። ሁለታቸው በጣም ደስ የሚሉ ፍቅረኛሞች በሁለቱ ፍቅር ማለት ነው። በሁለቱ እንትን እኔ በቃ በጣም የምታሳዝነኝ ነገር እንትና ሃይሚ ነች። ምክንያቱም ሃይሚና ማለት ብሩክ የሚያውቀው ነገር የለም። አስበው፣ ሃይሚ ደግሞ ብሩክን አላመነችውም። በቃ ያሉትን ነገሮች በቃ እሱ አልተቀበለችም። ገብቷል። እንት ኢየሩስ ምላስ እኮ ነው እዚህ ጋር በጣም ይከብዳል። ታውቃለህ፣ እኔ ሃይሚ ላይ አልፈርድም። በቃ ልጅቷ የማሳመን አቅሟ ችሎታ በጣም ከባድ ስለሆነ እንዴት አርጋ ትመነው። በእርግጥም ይኸውልህ አሁን አንዳንዴ ማለት ነው ከሚወራው ይልቅ ያው የሚደረገው ነገር ያው እንትን ሰው ሊያሳምኑ ይችላል እና እሷ ያው የተደረገችው ነገር ያው እናንተ ሊያሳምን ይችላል፣ ሃይሚንም ሊያሳምን ይችላል። ግን እውነቱ እንደዛ አይደለም። በነገራችን ላይ ማለት አንዳንዴ ሁኔታዎችም ሊያሳያችሁ ይችላሉ እኮ። ግን ይሄ ደግሞ ሁኔታዎች በቃ ተቃራኒ ነው። ብሩክ ባላደረገው ባልሆነው ባልተፈጠረው ነገር የሁለቱን ህይወት ለመበጥበጥ በቃ ቤተሰቦች አሁን እኮ በዚህ ሰዓት እኮ እየተበጠበጠ ያለው የሃይሚና የብሩክ ብቻ ህይወት ብቻ እኮ አይደለም። ማለት በቃ ብዙ 200 ምናምን 300 ምናምን ኦዲየንስ አላቸው። ይሄ ሁሉ ኦዲየንስ ነው የሚበጠበጠው። በቃ በስንት የተጨነቀ ሰው አለ። ይሄ ነገር ግን ኢየሩስ መረዳት አቅቷታል ብዬ ነው የማስበው። ማለት በቃ አንዳንዴ እሷ የሚታየው በቃ የልጁ ማደግ ነው። በቃ ልጁ በተሻለ ሁኔታ ለማሳደግ እንደ እናት በጣም ብዙ ውለታ ከፍለሻል። በነገራችን ላይ በቃ እኔ አንዳንዴ የሚታይ ምን ታውቃለህ፣ አንዲት እናት ልጇን ለማሳደግ ትጥራለች የሚለው ነገር ነው ያየሁባት። ያው በሶሻል ሚዲያም ቢሆን ዋናው የልጅ እንትን ነው ታውቃለህ። ያን ቻሌንጅ ፈርታ ሊሆን ይችላል ብዬ አስባለሁ። ግን እንደዚህ በዚህ ልክ እኔ ወንድማችንን ትክደዋለች ብዬ ምናምን ለወሰን በጣም ይከብደኛል። ታውቃለህ አባት እኮ ነው ታውቃለህ። አባት በገንዘብ አይገኝም። በጣም ተናደደችው ልጁን ማለት ነው። እኔ የምትለቀው አይመስለኝም። እንደዚህ ብታገኘው እኔ የምትለቀው አይመስለኝም። ምክንያቱም ብዙ ፋይሎች ነው እያወጣባት ያለው። አሁን ሚዲያ ላይ ያወጣው እኔ ትናንትና ሲያናግረኝ በቃ አይኑ ደም ለብሶ ደም ጎርሶ ነው። በቃ ክህደቷ በጣም አናዷል ቤተሰቦቼ። ምክንያቱም በቃ እኛ ሲያጣን ያኔ እሷ ማትግደው መስሎት ነበር። ግን ባለፈው ሲነግረኝ በጣም አዝኛለሁ አለ። የመጨረሻ ኢየሩስ እኔ ጎታኛለች። ያኔ ልጄን በመካድ ብቻ ነበር አሁን የጎዳችኝ፣ ልቤን በመስበር ጎታኛለች አለ። ክህደቷን በቃ እውነትም ካዲ እንደሆነች ደርሼባታለሁ። ይቅርታ አድርጉልኝና ይሄ ነገር ከእናንተ ጋር ሆኜ እውነቱን እንዲወጣ ላድርግ ምናምን ነበር ያለን። እሱ ራሱ በጣም ተሰምቶታል። እንዳየው እሱም እየመጣ ነው የራሱ በራሱ አንደበት የምንሰማው ነው ያለው። ምናልባትም ሌላ ፋይሎች ላይ ያሳየን ይችላል። እና አማኑ እዚህ ጋር ቆሙና ያሉትን ነገሮች ማለት ይሄና ያው የመጣ ነው ማለት የተሰማህ ነገር ያሉትን ነገሮች ለኦዲየንሶች እንድታስረዳም እባክህን ነው እንለምንሃለን። ማለት በቃ እስካሁን ያደረጋችሁት ነገር ሊጸጥታችሁ ይገባል። ምክንያቱም የብዙ ሰው ህይወት ነው እየበጠበጣችሁ ያላችሁት። ትንሿ ሃይሚ ያክስት ልጅ አታሳዝንም ወይ? ይሄ ነገር ደግሞ አሁን አንተም ኢየሩስን ከርታለች። ይሄ ነገር ለኦዲየንስ ማሳለፍ አለበት። በቃ ያሳለፋችሁት ያደረጋችሁትን ነገር ለኦዲየንስ ተናገርና አሁን ኢየሩስ ራሱ የምትሰራውን ነገር ለኦዲየንስ ግልጽ አድርግላቸው። በቃ ገብቷላ። በቃ ያሉትን ነገር ንገረን እባክህን ነው የምንለው። እኛ ተጨነቅን። ልክ ነህ አዎ። ምን አለ መሰለህ አሁን እንደመናገር በዛን ሰዓት እናንተንም ለመክዳት ወይም ደግሞ ኦዲየንስንም ለመክዳት የሆነ ቀላል አልነበረም። በዛን ሰዓት እናንተን የከዳሁት ማለትም ፈልጊም ወይም ደግሞ የሆነ በራሴም ተነሳስቼ አይደለም። ያ ደግሞ ለጥፋቴ በቂ ምላሽ ወይም ደግሞ ጥፋቴን ከበር የሚያደርግልኝ ነገር ሆኖ ሳይሆን በሰዓቱ ብቻ ከሷ እጅ ለመውጣት ማለትም በወጥመዱ ሰዓት በቃ ከሷ የምለያይበት አንዱ መንገድ ይሄ ነበር። እናንተም የማታውቁት ኦዲየንስም የማያውቀው ቤተሰብም ማን አስለቀቅኩ ይለኛል እንጂ
እኔና እሷን በዚህ ነው ተስማምተን የለቀቀችኝ እንጂ በሰዓቱ ኦኬ በዚህ ፋይል ነው አስማምታ የለቀቀች አንተን በዚህ ፋይል እንጂ በሰዓቱ አሁን ቤተሰብ ያደረገው ምናምን አስተዋጽኦ ልጅን ለማሳደግ ምናልባትም ልጅን ለማሳደግ ይሄ ነገር ተመካክራችሁ አንድ ሆናችሁ ልጃችሁ በቃ እንዲያድግላችሁ ፈልጋችሁ ጥሩ ተደላድሎ እንዲኖር ፈልጋችሁ ሊሆን ይችላል እኮ አንተም እንዳባት እኔ አንተን አለለብም ግን ይሄን ማየት ያለበት ልጅ ብቻ ማደጉን አይደለም የሰው ህይወት በጥበጣ ያንተ ልጅ ቢያድግ ነገ ያ ልጅ ህይወቱ ጥሩ ህይወት አይኖርም የተበጠበጠ ህይወት ነው የሚኖረው ይሄን ነገር ማሰብ አለባችሁ ልጁ አደገ ሳይሆን ልጁ በምን አደገ ተገን ያያለ የተሻለ እሱ ነው ብቻ በቃ በሰዓቱ ይሄንን ነገር ሳላስበው ቀርቼ ሲሆን በቃ ያለኝ አማራጭ ይሄ ነበር ምክንያቱም ይቀላል ነገር ስላልነበር ምክንያቱም አሁን እናንተ እዚህ ጋር ቁጭ ብላችሁ ወይም ደግሞ ኦዲየንስ እዛ ጋር ቁጭ ብሎ ሲያዩ ቀለል ያለ ነገር ሊመስል ይችላል ግን በዛን ሰዓት ብቻ እኔና ፈጣሪ ነን ይሄንን ነገር የምናውቀው ብቻ ያወኩኝም እናንተን በድያችኋለሁ ኦዲየንስንም በጣም ይቅርታ ማለት ፈልጋለሁ በጣም ይቅርታ ኦዲየንስንም እናንተንም በጣም ይቅርታ ከልብ ማለት ነው እንረዳለን ስለ ማለት ያደረከው ነገር እኮ አንተ ያው እንደ አባት ያው ትክክል መስሎ ነው እኔ አሁን በሰዓቱ አማራጭ ሆኖ ይታየኝ ይሄ ነው ማለትም በቃ በዛን ሰዓት የምወጣበትን እንጂ ያንንም ቻሌንጅ አለፍ በቃ ይሄ ነገር ምናምን ይሄ አጋጣሚ ሲመጣ ቶሎ ቋቋመዋለሁ ወይም ደግሞ ቀለል አድርጌ ነው ያሰብኩት ብቻ ኦዲየንስን በጣም ይቅርታ እሺ አሁን ከየሩስ ጋር ምን አይነት እንትን ላይ ናችሁ አሁንም እዛው ላይ ናችሁ ወይስ እንዴት ነው ነገሩ እስኪ አፍረዳ ስለዩ ብቻ በአጋጣሚ እኔ ምን አይነት ወጥመድ ውስጥ እንደገባሁኝ ወይም ደግሞ ምን አይነት ሪሌሽንሺፕ ከሷ ጋር እንደፈጠርኩኝ በሰዓቱ አላውቅም ብቻ ፈጣሪ እኔ እንጃ ለምን እኔ እንጃ የሷን ክፉነት አይቶ እኔ ትግስተኛው ላይ የጣላት እኔ እንጃ ፈጣሪ እንደበጎነቱ ነው ይመስለኛል በቃ ምንም አልያዝ አልጨበጥ ያለችኝ ሰዓት ማለት ነው አሁን እሷ በሰዓቱ ምንድነው እኔና እሷ ጥሩ አልነበርንም በቃ በቪዲዮ የጠየቀችውን ጥያቄ እኔም ከናንተ ጋር በቪዲዮ ምላሽ እየሰጠው ነበር ያንን ነገር ደግሞ ለማድረግ እሷ ከሌሎች ልጆች ጋር በሰዓቱ አስይዛኛለች ካሲያዘችኝ በኋላ ቦታዋ ላይ ወይም ደግሞ ወጥመዷ ላይ ከገባሁኝ በኋላ ነው ወጥመዱ ላይ ከገባሁኝ በኋላ በቃ ተርላ ሆነች በቃ ሁሉ ነገር በቃ የሆነ ራሷ አላ ሰክሰስፉል እንደሆነች አሰበች በቃ ያን ነገር ነው ካሰበች በኋላ ነው በቃ አልመጣ ያላት ማለት ነው ምክንያቱም ችግሮቹ ምናምን አልመጣ አላት እሺ አሁን ያውኑ አባት ተብዮ ታቋል አይደል አረ የቅርብ ጓደኛችን ነበር እንደውም በፊት ይበልጥ ግን የየሩስ ያኔ በቃ አላ በሷ በኩል ማቆ እኔ ማቆ በሷ በኩል ነው ግን ጓደኛችን ነበር ይሄን ምንድነው አሁን በሰዓቱ እኔ ያንን አሚር ያወጣው መረጃ እኔ ለእናንተ አሳልፌ ወይም ደግሞ በፍላጎቴ እርግጥ ነው መናገር ነበረብኝ ግን አሚር አውጥቶ ከኔ ቀደም ብሎ ያወጣውን መረጃ እኔ የሰጧችሁን ይመሰላት እኔ ከተኛል ብላ ነው ማለት እኔ አሁን በፍላጎቴ ሰጥቻችሁ እሷን የከዳው መስሏት ነው አሁን እኔን ደግሞ ይበልጥ ለመበቀል ማንን ይዛ መጣች በጓደኛዋን ደግሞ አባትየው ኦኬ ነብሩክንም እየሸወደቻቸው ወንድሜ ምንድነው እዚህ ጋር ለኛም ተጠቅመናል በርግጠኝነት ለኛ ብቻ ሳይሆን ለና ሃይሚን ተጠቅማቸዋል ምክንያቱም ውስጥ ለውስጥ ያለው የምታውቀው አንተና ብቻ ነው ከዚህ በይሳት የምታረገው ነገር የምትነሳው ነገር በሙሉ እያየን ነው ያ ነገር ሁሉ ነብሩክን ለመዋሸት ያደረገችው ነገር ነው ልጁ ይሄ ነው ምናም ሲባል የራሷ ተላላኪ መሆኑን ነው ወንድም እየነገርን ያለው የበፊት ጓደኛቸው እንደሆነ እየሸወደቻቸው ምንም እኮ አሁን እኮ እኛን ብቻ እኮ አይደለም እየሸወደች ያለችው ገብታል እነሱንም እየሸወደች ነው ሃይሚን በብሩክ በሃይሚ እየተጫወተች ነው ወጣው ብላ መጀመሪያ እኮ ወጣው በቃ ሁሉ ነገር አልቋል ምናም ተብሎ ወጣለች ምናም ብላ ጭራሽ ጓደኛዋ አለካ የሷ አባት እንደሆነ እንትን አለች ከሷ ጋር የተነሱት በገርመ ይሄኛውን ባልዮኒ ብሎ የመጣውን ሰውዬ ልክ እንዳልሆነ በቃ ለብሩክም እንድትነግረው ለሃይሚ ደውዬላት ነበር በአጋጣሚ ግን በበቀደሙ ቪዲዮ ያው ስልክ አላነሳችልኝ እንጂ ለሷም ነግሬያታለሁ ምክንያቱም ይሄ አዲስ ባልዩ የልጁ አባት እኔ ነኝ ምናምን ብሎ እኔ እንጃ አሁን በአጋጣሚ ምንድነው አሁን አደራልል የምፈልገው አማኒታ ካገኘኝ ይሆን በቃ ኦዲየንስ ምንም በቃ ጥርጥር እንዳይገባው ምክንያቱም አንዱም ተነስቶ አባት እኔ ነኝ ይላል ያኛውም አባት ተነስቶ እኔ ነኝ አባት ይላል ኦዲየንስ ግራ ይጋባል በዚህ መሃል በርግጥ እኮ አሁን ጓደኛዋ ከሆነ እኮ ምናልባትም እውነትም የልጁ አባት ሊሆን ይችላል ኖ እንደዛ ሳይሆን እንደዛ ማለት እኔንም እየተጠራጠርከኝ ነው ማለት ነው ኖ አስደቅ አሁን ጓደኛዋ ነበር ካልክ ምናልባት ከዚህ በፊት
እኔና እሷ አንድ ላይ በነበርንበት ታይም ላይ ነው ከሱ ጋር ያስተዋወቀችኝ ምናምን እና እኔና እሷ አንድ ላይ በነበርንበት ሁላ በቃ ማለት የሷ ሰው ነው ማለት ነው። የሷ ሰው ነው። ይሄ ግልጽ ነው። የሷ ሰው ነው። እኮ አሁን እያልኩ ያለሁት ምናልባት አሁን የሷ ሰው ከሆነ እኮ ምናልባት አብሮ ያሉ ኬዝ ይታወቃል። የዛን አክል የምሬ ነው አንተ ለከልኩ ነው እሱም ልክ ሊሆን ይችላል። ግን በሰዓቱ ደግሞ ይሄን አክል ደረጃ የሚደርሱበት ግንኙነት ላይ አልነበሩም። አንዲ ለሊት በይነሽ በነገራችሁ ወንድሜ እሱን ልትሆን ይችላል። እሱ ሐቀኛ ሊሆን ይችላል። ማን ሐቀኛ እንደሆነ አይታወቅም። ገብቷል አይደል? ይሄ ነገር በአጭሩ መቋጫት የሚችለው በአንድና አንድ ነገር ኢየሩስ ስታምና ስታምን ብቻ ነው። እሺ ለሱ ደግሞ ኢየሩስ የሄኖክ ልጅ ነው የሚለውን ነገር ስሰጠን ባለፈው በርግጥ በድምጽ ሰጣለች ሪካርዱን እሷን ይሄ ግልጽ ነው። እሷን በአካል አምጥቼ ወይም ደግሞ እዚህ ካሜራ ላይ አምጥቼ ማውራት የኔ ፋንታ ነው። እሱም ካመነችልኝ ነው። ምክንያቱም ልጅቷ አይደለም ለኔ ለእናት ለአባቷ አልያዝ ያለችበት ሰዓት ነው። በጣም ያ ነገር በጣም የሚከብድ እንትን ነው። ግን ያ ነገር በምን እንደማሳካው አላውቅም። ብቻ ፈጣሪ ምረድቶኝ ያንን ነገር አሳክቼው ካሜራም ላይ ቁጭ ብላ ይሄ ልጅ ያንተ ነው ሪካርዱን ከሰማው ባለፈው በቃ የኔ ልጅ እንደሆነ ሪል በቃ እየተናገረች ነበር። ግን አሁን ያ ምን አለ መሰለ ለእናንተ ሪል ነው ልትረዱትም ትችላላችሁ። ኦዲየንስ ግን ያንን ነገር ከልብ በቃ ላይቀበለው ይችላል። ያ ነገር ማለት ጥርጣሬ ውስጥ ይከታል። ግን እሷን በካሜራ በቃ ሌላ እሺ አሁን ለምሳሌ ማለት በቃ ይበልጥ ኦዲየንስ ሊያሳምን የሚችል በቪዲዮ የተደገፈ ማስረጃ ብልታገኝ ትችላለህ። ያንን ጊዜ ይፈጃል እንጂ ላገኝ ይችላል። ከዚህ በኋላ እሱ ነገር ካለ እኮ በቃ ምንም እኛ የሚከብድ ነገር ሁለተኛ የሚከብድ ነገር የለም። ሶስተኛ ደግሞ በቃ ይሄ ልጅ በቃ ሊያረጋግጥልኝ የሚችለው አንድ ማን ነው? እሷ ነች። ሁለት ምንድነው አሁን እንዳልከው ይሄ የኔ እንደሆነ የሚገልጽ በቪዲዮ በቮይስ የተደገፈ ማስረጃ ሪካርድ የሚሆነን ማለት ነው። ሁለት ሶስት ደግሞ ሲቀጥል ምንድነው በቃ ዲኤንኤ ነው የሚገላግለን ማለት ነው። ካላመነች እሷ ካላመነችም በቃ ከዛ ደግሞ ሰው ያልተገባ ነገር ይሁን እንደ ሃይሚና ብሩክ ያሉበት ሁኔታ ማየት አለበት። እሱ እኮ ነው ያንን ለማሳጠር ነው እንድታምን ነገሮችን ወደ እናንተ የምናስተላልፈው። ልክ ነው እና በቃ ሊገላግለኝም የሚችለው ምንድነው በቃ ዲኤንኤ ነው። ዲኤንኤ ደግሞ በዚህ ሰዓት ትንሽ መወለድ አለ በቃ ይከብዳል። እሱ እንጂ አሁን ይሄ ልጅ አሁን ተወልዶ በቃ እንደተወለደ ብቻ ፈጣሪም እኮ የኔን መልክ ሊሰራው ይችላል። ይሄ በቃ ሪል ነው። ሄኖክ ያው ብሩክም ጀለስ ነው። ሃይሚም ያክስት ልጅ ነች። እነ የብሩክ ቤተሰቦችም ጀለሶች ናቸው። እነ ሀብታሙ እነሱ ምናምን እነሱን ማውራት ትችላለህ እኮ ለነሱ ማስረጃውን ማሳየት ትችላለህ። ገብቷል? ምንድነው ያ ነገር የከበደ ነገር ካለ እኛ ራሳችን ሄደን እናሳያቸው ማስረጃውን ስጠና ማለት ምናልባት እነሱን ፈርተ ሊሆን ይችላል። ኢየሩሳሌም እንትን ብለ ሊሆን ይችላል። አይ በፊት ማለትም ይሄንን ነገር እናድርጎ ምናምን እናንተን የሚያስኩባቸው አጋጣሚዎች አሉ። እውነት ነው። በጣም ያፍናና ነው ማለት ያ ደግሞ ምንድነው መሰለ የሆነ ነገር በቃ ባንዲ ተነስተ አስተካክላለሁ ስትል ከጀርባ ደግሞ በጣም ብዙ የምታበላሽው ነገር አለ። ግን ስቴፕ ባይ ስቴፕ የሆነ ነገር አስተካክላለሁ አንዱን አስተካክል ወደ ሁለተኛው ስትሄድ ሁሉንም ነገር በፕሮግራም እና በቅድ ስታደርገው ይበልጥ የተሻለ ይመስለኛል። አሁን ማለትም አመሰግናለሁ ለይቅርታችሁን ኦዲየንስም እናንተም ስለተቀበላችሁኝ። አሁን በቃ እኔ ምንም የሚዘኝ ነገር የለም ታውቃለህ። አይደለም እኔ በነገራችን ላይ አንተን ሳላደንቅ አላልፍም። ልጅ የመሰለ ነገር ሌላ ሰው አባት ነኝ ሲል ያንተ አይደለም ስትል ያለው ስብራት እኔ እንጃ ልቆጣጠር አልችልም። ሰው ላጠፍ ልገል ይችላልው የልጅን እና በሰዓቱ እናንተን እኔ ራሱ በጣም ረበሻለሁ። በዚህ አጋጣሚ አንተን ሳላከብር አላልፍም። የውስጥ ጥንካሬ እንዴት ምን አይነት ጠንካራ ሰው ብትሆን ነው የልጅን እናት ሄዳ ሌላ ሰው ጋር እውነታ ካስክ ያንን ነገር በቃ ይጎዳል ታውቃለህ። ምንም ቢሆን በቃ አንተ ሄዳ የሆነ ነገር ያለ ማድረግ ራሱ በጣም ጠንካራ ሰው እንደሆንኩ ነው የሚያሳየኝ። ሁለተኛ ደግሞ ሲቀጥል አሁን የለም ሃይሚን ራሱ ይጎዳታል ካልክ ለሀብ አሳየው ይሄን ፋይል ሀብ ይሄ ነው በቃ ብለህ ለሀብ ትሻ አሳየው። እሱ ነገሮችን የመፍታት አቅሙ በጣም አሪፍ ስለሆነ የሆነ ቀን ሄዳ ይሄ ነው ከኔ ያሳለፈችው ይሄ ነው
ከዛ እርግጠኛ አልሆነም በነገራችን ላይ እሱ ራሱ አንዳንዴ ኢየሩስን ያምናል አንዳንዴ ቡራን ያምናል ግራ ስለተጋባ ያን መረጃ ስታሳየው ቀጣ ለጋሺ ማሳየት ይችላል ይፈቱታል እሳቸው ሁላቸውም ይፈቱበት ድል ይያለ ነገሮች በዚህ ከዚህ በላይ ባይሄዱ ይላል ወንድም በአጋጣሚ ምን አለ መሰለ በአጋጣሚ መናገር የምፈልገው ነገር ምን አለ መሰለ አሁን ብቻ በቤተሰብም በኩል ወይም ደግሞ በአካባቢም በኩል ገለልተኛ እንዳትሆን እሷ ምን አድርጋ ነበር ከዚህ በፊት ስለኔ ለአባቷ ነግረው ነበር ለማዋሸት ብዙ ነገር ጥራ ነበር አባቷ ራሱ መጥቶ ምንድነው ያለኝ ምን አይነት ማስረጃ አለ ምን አለክ ምናምን የሚለው ማለትም ማስረጃው ቀላል አይደለም ዝም ብሎ አውጥቼ ማሳየው ለማንኛውም ነገር ምክንያቱም ያም የኔ ህይወት ነው የሷም ህይወት ነው ስለሷ ባይመለከተኝም ወላኔ ግን የሆነ ክብር ያለው ነገር ክብርን ዝቅ የሚያደርግ ነገር ነበር በሰዓቱ ግን ብቻ ይበጃል ለሳቸው ያሳምናል ማለትም በቃ እኔ በጣም መረረኝ ምክንያቱም ምን አለ መሰለ እንዴ ይሄ እኮ የዘር ፍሬ ነው በቃ አንተ ደግሞ እስከመቼ ድረስ እኔ አባቱ ይያለኝ በቃ ሌላ አባቱ አንተ ነው በጣም የሆነ ስሜቱን አሁን ኦዲየንስም እናንተም ጥንት ላታውቁት ትችላላችሁ ግን እኔ ከካሜራ ጀርባ ወይም ደግሞ ለብቻዬ ሶን ምን አክል የሰቃይ ጊዜ እንደማሳድግ እኔና ፈጣሪ ነው የምናውቀው ስለገፋንም በጣም ይቅርታ አይደል ችግር የለም ይሄ ነገር ሳንረዳ እሷን ተንኮል ያወቀን አንተ መክፋታችን ይቅርታ እና በቃ ለፋዘሯ ሁላ ነገር በቃ ቪዲዮን ካየው በኋላ በቤተሰብም በኩል እሳቸውን በውስጥ መስመር ለማግኘት ሞክሬ ነበር እሺ ቆይ አንተ እንዲን ላርግላ እኔ አሁን ማለት ነው ያሉትን ነገሮች እንትን በዬ ከአብ ጋር እንድትገናኝ ወይ ደግሞ ከብሩክ ጋር እንድትገናኝ ላርግ ችግር ሃይሚን ማግኘት ከቻል ማሳየት ይሄ ሁለታም ጭምር ነው ነገራችን ላይ እኛም ብቻ ሳይሆን ለና ሃይሚን ለሙሉ ለኦዲየንሱ ሁለታየዋል ላርግ አንተም ከደበረ ማለት ነው ማለት አሁን አንቺ ሃይሚ አክስት ልጅ ነች እሷ ራሱ ማሳየት ትችላለህ ገብቷል አይደል እሷ አሳያት ማለት በቃ ሁሉም አወቀ ማለት እሷ ለምንድን ነው የያዘ ከሷን ለማሳየት በቃ ወይ ደግሞ እኛ እናናግራቸውና እኛ እንድታሳያቸው እናርግ ወይ ለኛ ስጠን ፋይሉን እኛ እናሳያቸው በቃ በቻልኩ አቅም ማለት ነው ሁለታም ጭምር ነው ነገራችን ላይ ለእንትና ለነሱ ማሳየት ከቻልን ነገር ማይፈታ ነገር ሁሉም ነገር ውስጥ ላይ የተደበቀው ሚስጥር ሳይውት ይፈታላችኋል ብዬ አስባለሁ ለዛም ሲባል አንተ በቃ ራስና አሳልፈ መስጠት አለብህ ምንም ነገር ከዚህ ሊበልጥ አይችልም ያ ነገር ልክ ነው አሁን ጊዜው ምን አለ መሰለ ይከፋ ነገር ሲመጣ ያንን ቪዲዮ አውጥቼ አባቷ እንዳሳየው ሁላ የከፋ ነገር ሲመጣ ይሄንን ነገር ተጠቀመዋለሁ ብዬ ነው ያሰብኩት ምክንያቱም ብዙ ነገሮችን አሁን አስተካክላለሁ ብዬ ብዙ ነገሮችን ላባኔ ህይወት ላይ ላበላሽ ስለምችል ምክንያቱም የሰው ህይወትን ደሞ አስተካክላለሁ ብዬ የራሴንም ህይወት በዚሁ መጉዳት አልፈልግም ምክንያቱም ነገሮችን በቃ ቀደም እንደነገርኩ በቃ በየሰዓቱ ኮንዲሽኑን በጠበቀ ሁኔታ አሳማኝ ሆኖ ሲገኝ ይሄ ማስረጃ አውጥቼ ለያንዳንዳቸው አሳያለሁ ብያለሁ ይሄ የማይቀር ነው ምክንያቱም አሁን ይሄን ነው ፈልገው ብቻ አሁን ከዛ በፊት የሚዘኝም ነገር ነበር ሃይሚ ጋር ብዙ ነገር ከሃይሚ ጋርም ብዙ ነገር ለማውራት ሞክሬያለሁኝ እሷንም ለማሳመን ሞክሬያለሁኝ ግን እኔ ያደረኩት ነገር ብቻ በሰዓቱ ተገቢ ስላልሆነ እሷም እኔ የማመናመኒቷ ዝቅተኛ ነው ኔክስት ታይም ደግሞ በቃ በተቻለው አቅም እኔም ያውን ያለኝ ማስረጃ ተጠቅሜ እናንተም ሼር እያረጋችሁ ለነሐ በሳስ ፋዘሩ ወደ ሚዲያ መምጣት የለባቸው ይሄን ነገር እሳቸው ያውቃሉ ግን ለሁላችንም ለማሳየት እንፈልጋለን ለጋሽዬ ለማለት ፈልገን ይችላል እና ያሉትን ነገሮች ለሁሉም ለማሳየት እንሞክራለን እና ቀጣይ አሁን እንደውም ከቻለ እኔና ኡመር ያሉትን ነገሮች ለማስተካከል እንሞክራለን ምናልባት አንተ ደብሮ ሊሆን ስለሚችል ለማስተካከል እንሞክራለን ቀጣይ እናሳያቸዋለን ማለት ነው በቃ የተሰማህን ነገር ይኸው ዛሬ በዚህ ብንዘጋው ይመረጣል ቀጣይ በደንብ እንድንል ማለት ነው አንቺንም ኡመርንም አንቺንም በጣም አመሰግናለሁ ለተበበራችሁ እናንተ ደግሞ ሁሌ በኔ ጎን ወይም ደግሞ ሁሌ ከኔ ጋር ሆናችሁ ይሄንን ነገር እኔን ታጽናኑኛላችሁ በርታትልኛላችሁ ግን እናንተን መካድ አልነበረብኝም በሰዓቱ ግን ተሳስቼ ያደረኩት ነገር ስህተትን ማመን ራሱ ትልቅ ነገር ነው እና በቃ ቤተሰብ ይሄ ነበር እንትናችን ቴክስታችን እና ቀጣይ ደግሞ በሰፊው ከነ አብ ጋር ከነ ብሩክ ጋር እንደምንገናኝ ተስፋ እናደርጋለን ይመቻችሁ እንግዲህ